ወይ ጉድ! ወይ ጉድ! እናንተ ወንድ ደግሞ ያረግዛ እንደ ጋይስ በእውነቱ የምር ደነገጥኩኝ ሳየው ማለት ነው። ይሄ ልጁን ተሰራጭቶ ምናምን ነው ያየሁትኝ እና ደግሞ ዱባይ ላይ ነው። ዱባይ ኢትዮጵያዊን የኛን ሰው ማለት ነው ኢትዮጵያዊን ባንጋሎ ደፈረው እና ባንጋሌው እስር ቤቱ በቁጥጥር ስር ውሏል። እንደዛ ነው መሰለኝ ያሉትን ማለት ነው። እና ደፈረው አሉ ዞሮ ዞሮ ወንዱን ማለት ነው ጋይስ። በጣም ነው የሚያሳዝነው የምር ግን የምር ሳቅሁኝ ማለት ነው የሰውዬ ሳየው በእግዚአብሔር። ወይኔ እናቴ ድረስልኝ። እንዴት ናችሁ ጋይስ? ውድ የመቅደስ ዩቲዩብ ተከታታይ ሰላማችሁ ብዝት ይበልልኝ። በየዓለም ዳርቻ በየዓለም ሁሉ ያላችሁ ወጥቶ ከመቅረት እግዚአብሔር ይጠብቃችሁ። ከእንደዚህ አይነት ነገር እግዚአብሔር ይሰውረን። ከወንድ ሐሜተኛ ከሴት ተንኮለኛ እግዚአብሔር ይጠብቃችሁ ይጠብቀን፣ አሜን በሉ ጋይስ። እና ደግሞ ወዳችሁና ፈቅዳችሁ ለምትከታተሉኝ ውድ የመቅዲ ዩቲዩብ ተከታታዮች በጣም ነው የማመሰግናችሁ በድጋሚ ማለት ነው። ሰላማችሁ ይብዛልኝ። ላይክ እና ሼር፣ ሰብስክራይብ፣ ኮሜንት ስታስቀምጡ ደግሞ ላይክ ማድረጋችሁን አትርሱ ፕሊስ 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 ማለት ነው። እና አሁን ዛሬ ማለት ነው የእውነት በጣም ነው ማለት እያሳዘነኝ፣ ልጁ ያሳዝኖኛል። አንደኛ ነገር እንዴት ወንድ ልጅ ይደፈራል እንዴ? እግዚአብሔርን በያዘው መቼም እንደ ወንድ ልጅ መቼም ያው በትር ወይም ደግሞ የሆነ ነገር ይይዛል። እንደ ግመል ጠባቂ ቢሆን ራሱ ያለ ባዶ እጁን አይንቀሳቀስም አይደል? የከተማ አንድ ሹፌር ከሆነ በቀር ሹፌር ራሱ ቀበቶ አለው። ቀበቶውን አውልቆ አይገርፈውም ነበር እንደ እግዚአብሔርን ሞት ይሻላል። ወንድ ልጅ ሲደፈር ኧረ ታይቶ ተሰምቶ አይታወቅም። አይደለም ኢትዮጵያዊ በሌላ ዜጋ እንኳን ራሱ ሰምተንም አይተንም አናውቅም። የእውነት ያሳፍራል። አሳፋሪ ድርጊት ነው። ግን በነገራችን ላይ በዚሁ አጋጣሚ ቢያንስ ግን ለመፍረድም ይከብዳል። ማለት ታፍኖ ሊሆን ይችላል። ለአምስት ለስድስት ይዘውት ሊሆን ይችላል። ግን ቢሆንም ግን ራስን መጠበቅ የሚባል ነገር አለ። ብዙ ነገር መቼም አንድ ሰው የሆነ አንድ ላይ እየሰራችሁ የሆነ አግማሚያ ሲኖረው እራሳችሁም ሳይኖረው አይቀርም። ዝም ብሎ ድንገት መቼም ጉባ ይልባችሁ ያ ሰው ማለት ነው፣ ሴትም ይሁን ወንድም ማለት ነው። እና እንደዚህ ነገር ዱባዮች መቼም የዱባይ ተንኮልና እንትን አያልቅም የምር ማለት ነው። ግን ይመቻችሁ፣ አጀንዳ አታጡ ማለት ነው። ይመቻችሁ። የዱባይ ሰው ባይኖር በጣም ነበር የሚደብረው በእናታችሁ ማለት ነው። እና በዚሁ አጋጣሚ ደግሞ ሳውዲ የሚመጣ ልጆች በጣም ነው እኔ እንጃ የማደንቃቸው ማለት ነው። ሳውዲ አይደለም ወንዱ ሴቶቹ ራሱ በጣም ጀግና ከምነግራችሁም ጀግና። እኔ ለእናንተ በጣም ክብር አለኝ በእውነቱ ማለት ነው። በእውነቱ በጣም ክብር አለኝ። በጣም ጀግና ናችሁ። ያ ማለት ሳውዲ የምትለዩበት ምክንያት ምንድን ታውቃላችሁ? አንደኛ የሳውዲን የየመንን በረሃ አቀበቱን፣ ሙቀቱን፣ ራቡን፣ ጥማቱን፣ ማረዝ፣ ብርዱ ስንት ነገር ተፈራርቆባችሁ ስንት ነገር ተደርጋችሁ ነው አልፋችሁ እዚህ መታችሁ የምትሰሩትና ማለት ነው። ብትያዙም እንኳን ሀገራችሁ ብትገቡ ድጋሚ ትገባላችሁ። እውነቴን ነው እግዚአብሔርን። ይሄ ስላችሁ ደግሞ ተነሱ እዛ ኢትዮጵያውያን ያላችሁ ተነሱ ኑ እያልኩ አይደለም፣ ግን በጣም ከባድ ነው። እንደምንሰማው እንደምናየው በጣም ከባድ ነው ማለት ነው። ስለዚህ ይሄን ያለፈች ሴት እዚህ መጥቶ እንዴት ባንጋሊ ይደፍራታል? አይደለም ቀርቶ ባንጋሊ ለወሬ ራሱ አይመችም። የእመቤቴን እኔ እንጃ። በነገራችን ላይ ማለት ነው እኔ እነሱ ሰዎች እግዚአብሔር ይቅር ይበለኝ እንጂ ሰው ራሱ አይመስሉኝም። እነዚህ ባንጋሊዎች፣ እነዚህ ፒኒፒሎች ምናምን ሰው አይመስሉኝም። እግዚአብሔርን ይቅር ይበለኝ በሚያውቀው ማለት ነው። እና አይደለም ለማውራት ራሱ አልተመቸኝም ዛሬ ቦታዬ ራሱ ማለት ነው። እና ደግሞ የሳውዲ ወንድ የዱባይ ወንድ እያላችሁ የምታወጣጡ ሰዎች ደግሞ እረፉ፣ የምር እረፉ። ምክንያቱም እኛ ኢትዮጵያውያን የትም የምንኖር የትም ደማችን አንድ ነው። በቃ ደማችን አንድ ነው። ደግሞ በሀገራችን ጉዳይ ጉድ እኮ ነው ጋይስ። በሀገራችን ደግሞ ኦሮሞ እንደዚህ ሆነ፣ አማራ እንደዚህ ሆነ፣ ትግሬ እንደዚህ ሆነ፣ ወላይታ እንደዚህ ሆነ ብለን ደግሞ በሀገራችን ደግሞ እዛ ቢበጣበጡ ጦርነት እንደዚህ ህዝብ ቢያለቅስ
እናንተ ደግሞ እዚህ ደግሞ ዱባይ እና ሳውዲ ደግሞ ልታፋጩ እንደ በሰው ሀገር ጉድ እኮ ነው ጋይስ። በቃ ስለዚህ ዱባይም ጥፋት ጠፋ፣ የሚጎዳውም የኛ ልጅ ነው። ሳውዲም የሆነ ሰው ቢጎዳ የኛ ልጅ ነው። ፈጥናችሁ ደርሳችሁ የምትደርሱት እናንተ ናችሁ። ሩጣችሁ ሄዳችሁ ደርሳችሁ የምትመጡ እናንተ ናችሁ። ስለዚህ ደም የራሳችን ዜጋ ነው፣ የራሳችን ደማችን ነው እና ወንድማችን ነው። ያው እንግዲህ የምር ይከብዳል። እግዚአብሔርን እንግዲህ እግዚአብሔር ይጠብቀው። ስለዚህ ልጁ ምንም የሰጠው መልስ የለም። ግን እንዴት ነው ያያችሁን? ግን ጋይስ እንደው ቅመሞች እኮ ከእናንተ መምለጥ እኮ አይቻልም። በእውነቱ ማለት ነው። በእውነቱ ጉድ እኮ ነው። እግዚአብሔርን በጣም ነው የሚከብደው። የምር ለሰማው ራሱ ለሰማው ገማው ይላል የሀገሬ ሰው እና እራፉ፣ የእውነት እራፉ። በሰው ሀገር ላይ ሆናችሁ ደግሞ ሳውዲ ዱባይ አትበሉ። ፍትህ ለወንድማችን ብላችሁ መጠየቅ አለባችሁ። ፍትህ እንዳገኝ እርግጥ ባንጋለው በቁጥጥር ስር ውሏል ምናምን ብለዋል። ስለዚህ ፍትህ እንዳገኝ ለወንድማችን ፍትህ መጠየቅ አለባችሁ እንጂ ዱባይ ሳውዲ እያላችሁ አትለያዩ ማለት ነው። በሰው ሀገር እዛ ሀገራችን ያለውን ይበቃል። የእውነቴን የሀገራችን ነገር ይበቃል። እኔ እዚህ እንደ አረቦች ራሱ እኮ ያውቃሉ እግዚአብሔርን። ሰራተኛ ሲመጣ አዲስ ሰራተኛ በቋንቋቸው አንድ ነው ትግባባላችሁ ይላሉ እግዚአብሔርን። እና በጣም ነው የሚገርመኝ እነሱ ራሱ ያውቃሉ። ለምን እንደዚህ ይሆናል? እኛ በቃ ኢትዮጵያዊ ነን፣ ኢትዮጵያዊ ነን። ምንም ቢመጣ ደማችን አንድ ነው። ደማችን አንድ ነው። ደማችን አንድ እስከሆነ ድረስ መተባበር፣ መተጋገዝ ልክ እንደለመደባችሁ ማለት ነው። ስለዚህ አሁን እኮ የሳውዲ ወንዶች ማለት ነው የምር ሰብሰብ ብለው የሆነ ቦታ ከሆኑ ለሙሽሪት ቀሚስ እየመረጣችሁ ነው ወይ ምናምን ይላሉ ማለት ነው። ደግሞ በቃ የማይባል ነገር ትላላችሁ። ስለዚህ እረፉ፣ የምር እረፉ። አያምርም፣ በእናንተ እንደዚህ አይነት ነገር አያምርም። ሲከፋው የሰው ልጅ መተጋገዝ፣ አይዞህ እንድረስለት፣ እናዋጣለት፣ እንደዚህ እናርግለት ምናምን በቃ ስትሉ ነው የሚያምርባችሁ፣ ስትተጋገዙ ማለት ነው። ስለዚህ እንደዚህ አይነት ነገር አትናገሩ፣ ተቆጠቡ። ምክንያቱም እንደዚህ አይነት ነገር ሀሜትም ነው እና ኃጢአትም ነው። ስለዚህ ተጠንቀቁ። እኔ ብሆን ብላችሁ አስቡ። ወንዶችም ሆነ ሴቶች እኔ ብሆንስ ብላችሁ አንዳንድ ነገር የሆነ ነገር ለመጻፍም ወይም ለምን ነገር ስታስቡ እኔ ብሆን ብላችሁ ማሰብ አለባችሁ። ስለዚህ ወንድማችን አሁን ምን አይነት ውስጥ እንዳለ አናቅም እና በጣም ከባድ ነው። እና ጋይስ ላይክ እና ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እኔንም ማበረታቱኝ ማለት ነው። ፕሊስ ሼር አድርጉልኝ ፕሊስ። ማና አካውንት ተማትቷል። እንግዲህ ያረግዙትም ይውለዱ፣ የወለዱትም እንግዲህ ያሳድጉ፣ የተደፈሩትም እንግዲህ እግዚአብሔር እንግዲህ ጠብቃቸው። ፍርድ ሰጪ እግዚአብሔር ነው የሚፈርደው እና እንግዲህ እግዚአብሔር ይገስጻቸው። ደግሞ በተረፈ ደግሞ ራሳቸውን ጠብቁ፣ ንቁ ሁኑ። በድጋሚ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከምንም በላይ ወዳችሁና ፈቅዳችሁ ለምትከታተሉኝ ማለት ነው። በድጋሚ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።